እስቲ ወደ ሀገራዊ የሰላምና የደህንነት ጉዳዮች እንምጣ። ቅድምም ስላነሱት በገደምዳሜ በተለይ የፒስ ኤንድ ሴኩሪቲ ጉዳይ የአንድ ሀገረ መንግስት ዋነኛ መቆሚያ ምሰሶዎች እንደሆኑ የሚያጠያይቅ አይደለምና የትግራይን ጉዳይ እናንሳ። ቅድም እርሶ ጠቃቅሰውታል። ይሄ ዲፋክቶ የሚመስል አይነት የመንግስት ስትራክቸርን መፍጠር፣ የራስን እርምጃዎች ለመውሰድ እንቅስቃሴዎችን ማድረግ፣ ይሄ ማለት ደግሞ በቀጥታ የሀገሪቱን ህገ መንግስት የሚጥስና የክልሎችና የማዕከላዊ መንግስት የስልጣን መስተጋብርን ሊንድ የሚችል አይነት እንቅስቃሴዎችን እያስተዋልን እንደሆነ እያነሱ ነበረ። ግን በዛ መሀል ደግሞ የሚጎዳ ህዝብ ባለፉት የጦርነት ሂደቶች ውስጥም የማይገባውን የከፈለና የተማገደ ህዝብ አለ። እሱ የሚታይ ነው። ግን የትግራይ ጉዳይ ወዴት የሚያመራ ይመስሎታል? በምን አይነት መልኩስ ድምዳሜና መቋጫን ያገኛል ብለው ያስባሉ? እኔ ምንድን ነው የሚባለው ብዙ ጊዜ ፖለቲካል ሳይንስ በይሆናል ሲናሪዮስ የምንለው ነገር አለ። ሲናሪዮስ የትግራይ እንትንም እዛ ውስጥ ይመለሳል። ኢትዮጵያ ውስጥ በእኔ ግምት ይሆናል ብዬ የሚገምተው ከአራት ነገሮች የመጀመሪያው ሲናሪዮ ወይም የመጀመሪያው ይሆናል። አሁን ያለው ቀውስ ለተወሰነ ጊዜ ይቀጥላል፣ እየተባባሰም ሊሆን ይችላል። አሁን ያለው ቀውስ መልክ ሳይዝ ይቀጥላል። ሁለተኛው ይሆናል ወይም ሲናሪዮ ብዙ ጊዜ ደጋግማለሁ። ሲናሪዮ መንግስት እግዚአብሔርንም ሰውንም ፈረንጆንም ሁሉንም ሰምቶ ሌሎች የፖለቲካ ኃይሎችም ከመጣፋፋት ፖለቲካ ወደ መደራደር ፖለቲካ በመምጣት የኢትዮጵያ ፖለቲካን በሰከነ ውይይት መልክ ማስያዝ መጀመር ይመጣል። ያው ችግሮቻችን በአንድ ጀንበር ቢፈቱ አይደሉም። መልክ ማስያዝ ሊጀምር ይችላል። እሱ ጥሩ ሲናሪዮ ነው ከተሳካልን፣ መንግስትና እግዚአብሔርም ከሰሙን ማለት ነው። ሶስተኛው አሁን በየቦታው ከህወሓትም በሎ ኦነግም በሎ ፋኖም በሎ ቤኒሻንጉል በሎ ምን በሎ የታጠቁ ብዙ ቡድኖች በየራሳቸው የያዙትን እያሰፉ ወደ መሀልም እየገፉ ሊመጡ ይችላሉ። መንግስት ሀገር ለመግዛት የማይችልበት ሁኔታ ሊፈጥሩበት ይችላሉ። ግን ከዛ በኋላ መንግስት ቢለወጥስ ምንድን ነው የሚባለው? ይቸግረኛል። እሱም ሊመጣ ይችላል። ቫኪዩም ቢፈጠር ያንን የፖለቲካ ቫኪዩም መፍጠር ብቻ ከስልጣን ሊያወርዱ ይችላሉ። የኔ ችግር ምንድን ነው መሰለ? አካባቢያችን ተመልከትና ሶማሊያ ለምሳሌ ሳይድ ባሬን ብዙ ኃይሎች አወረዱት። 35 ዓመታት መንግስት መሆን አልቻሉም። ግን ሁሉም ተባብሮ አውርዶታል። ሞቃዲሾን ይዘዋል። ግን ከ35 ዓመት በኋላ አሁንም ሶማሌ አንድ መንግስት መሆን አልቻለችም። ደቡብ ሱዳን ውሰድ፣ ወደ 18 ነው 19 ዓመት ነው። በምክትልና በዋና መካከል በተፈጠረ አሁንም ግጭት አሁንም ዛሬ ችግር ላይ ናቸው። ከ18 19 ዓመታት በኋላ ነፃ ወጥቶ እንኳን ወደ እንትሙ መሄድ አልቻሉ። ወደ ዘላቂ ሰላምና መረጋጋት ወደ ዲሞክራሲያዊ ግንባታ መሸጋገር አቃታቸው። 3 ሰሜን ሱዳን ወሰደው። ሰሜን ሱዳን ከሱዳን ተማሪዎች ብዙ አውቃለሁ። ዋናው የደቡብ ሱዳን እንዲገነጠል ከፍተኛ አስተዋጽኦ ያደረጉት አልበሽርና አልቱራቢ የሚባል የፖለቲካ ምሁራቸው የታወቀ ሐሰን እሱ ነው። የነሱ ፍላጎት ምንድነው? ይሄ ሻሪያ ህግ የሚባለውን ሰሜን ሱዳን ላይ ስራ ላይ ለማዋል ክርስቲያን ደቡቡ ቢሄድ ይቀልልናል ብሎ ነው ያንን አስተዋጽኦ ያደረጉት። ወታደራዊ ሽንፈት ብቻ ሳይሆን ለዛ ሁኔታ እንዲመቻች ያደረጉት ከሁሉም በላይ አልበሽርና ሐሰን አልቱራቢ ናቸው። ከዛ ደቡብ ሱዳን ተገነጠለች። ሰሜን ደግሞ አልበሽርና አልቱራቢ ተባሉ። ከዛ በኋላ መጨረሻ ላይ አልቱራቢ አልበሽር ራሱ
ወታደሮቹ እንትን ሆነ። እሱን የገለበጡ ወታደሮች ደግሞ ተመልሰው አሁን ያሉበት ደረጃ ደርሰዋል። ሌላ 2 ወይ 3 ሱዳን ሊወጣ ይችላል። አሁን በገፉበት መንገድ 2 ወይ ዋናው መንግስት ነኝ የሚለው ፖርት ሱዳን ላይ ያለው ነው። ካርቱም አይደለም። ፈጥኖ ደራሹ ምናምን የሚባለው ምንድን ነው? እሱም የራሱ ድጋፍ አለው ምናለው። ስለዚህ ሰሜን ሱዳንም የዛ ደረጃ ደርሳለች። ኤርትራ 35 ዓመታት የምታውቀው አንድ ሰው ነው ገባ ነፃ ወጣች። ግን እንዲህ ውስጥ ነው የገባችው። እና አሁን የኔ ችግር ማለት ነው መምጣታቸው አይደለም። መምጣት የሚችሉባቸው ሁኔታዎች ብዙ ናቸው። ችግሩ ግን አሁን ያልኩን ሁሉን አቀፍ የሆነ ሁሉም የራሱን መዋጮው ይዞ ስቲል ለ50 ዓመታት ለ60 ዓመታት የቆየንበት ቀውስ ከዚህ ቀውስ አዙርት ውስጥ እንዴት እንውጣ የሚለው ላይ የሆነ ስምምነት ካልተያዘ በስተቀር ሶስተኛው ሲናሪዮ አስቸጋሪ ነው። መሰረታዊ ለውጥ ለማምጣቱ ማለት ነው። ግን ፖሲብል ሊመጣ የሚችል አንዱ እንትን ነው። አራተኛው ግን እንትኑ ብዙ ጊዜ ያምጣላለው ኢትዮጵያ አሁን የምናውቃት ኢትዮጵያ ልትበተን ትችላለች። ይህን ደግሞ በተቀጣ በተዘዋዋሪም ጠቅላይ ሚኒስትሩ ነግራለሁ። ሶቪየት ህብረት ዓለምን በሰዓቶች እንኳን ባይሆን በቀኖች ወደ አመድነት ዓለምን በሙሉ መለወጥ የሚችል ኒውክሌር መሳሪያ እየታጠቀ ሰራዊት አላት። አሁን ይሄ መከፋፈሉ ሲመጣ ማን ላይ ተኩሱ? አይናቸው ያለ በዛ ደረጃ የታጠቀ ሰራዊት አይኑ ያየ ራሽያ 15 ሀገራት ሆነች። 15 ሀገራት አንድ ሀገር 15 ሀገራት ሆነች። ከዛ በኋላም ያለው ጣጣ አሁንም እንዳለ ነው። ስለዚህ እኛም አንዳንድ ጊዜ የታጠቀ ወታደር የሰለጠነ ወታደር ምን እንዲሆነ አየር ኃይላችን ምን ሁሉንም የሀገር ምንድን ነው ትልቅነትና ጠንካራነት ብዙ ሰው ላይጠላ ይችላል። በዛ ብቻ አሁን የገባንበት የውስጥ ችግር ነው ችግራችን። እነዛ ነገሮች ብዙ የሚጠቅሙ 100 ምናምን ዓመት እንደምናወራው አድዋ ከውጭ የመጣው ጠላት ቢሆን ይጠቅመዋል። በውስጥ ጠላት ግን በቀላሉ የሚፈታ እንትን አይደለም። ስለዚህ ነው ወታደሮቻችን ጥንካሬ በምን ብቻ በመመካት መሰረታዊ ችግሮቻችን ፖለቲካዊ ናቸው፣ መፍትያቸውም ፖለቲካዊ ናቸው። ይህንን መንግስትም ካልተረዳ ሌሎች የፖለቲካ ኃይሎችም ተረድተው ወደ እንትን ካልመጡ እኔ አደጋው የከፋ ነው የሚመስለኝ። ከዚህ አዙርት አንወጣም። የህወሓት መሪዎች ወይም ደግሞ የህወሓት ኦልድ ጋርድ የሚባሉት የፖለቲካ እንቅስቃሴ አሁን ላይ የሚታየው አየር ላይ እሱንስ እንዴት ነው የሚገመገሙት? እኔ ከህወሓት አንተ ኦልድ ጋርድ ነው ምንድን ነው የምትላቸው? ያ ብዙ ፍቅር እንደሌለኝ ታውቃለህ። ግን ደግሞ የትግራይ ህዝብን በቀጥታም ሆነ በተዘዋዋሪ የትግራይ ህዝብን ለመምራት የሚሆን ለማደራጀት የሚሆን ምን ለማድረግ የሚሆን ውሳኔው የትግራይ ህዝብ ከህዝቡ አንጻር ነው የሚጠየቁት። አልኩ እኮ የትግራይ ህዝብ ህወሓትን መሸከም ከፈለገ ከደገፈ ከህወሓት ጋር ከመደራደር ውጭ ምንም ምርጫ የለም። የትግራይ ህዝብ ደግሞ ህወሓትን አልፈልግም ካለ ያ በጉልበት ውሎ አድሮ ስልጣን ላይ ያለው እንትኑ መገፋቱ አይቀርም። ዋና ጉዳይ ግን የኢትዮጵያ ፖለቲካ ነው። መሰረታዊ የሆነውን የኢትዮጵያ ፖለቲካ የትግራይን ጨምሮ መሰረታዊ የሆነ የኢትዮጵያ ፖለቲካን እየፈታ ነው ወይ? ብዙዎች የሚጠሉት ህወሓትን ከጨዋታ ለማውጣት የሚያስችል የተሻለ ፖለቲካ እየተፈጠረ ነው የሚለው ላይ ጥያቄ አለኝ። ችግሩ እዛ ላይ ህወሓት ምንም ጥያቄ የለም። ብዙዎች
ብዙ ሲከሱት ነበር፣ እኔም ሲከሰው ነበር። ምንም ጥያቄ የለም። ዋና ጉዳይ ግን የመክሰሱ ጥያቄ ብቻ ሳይሆን የኢትዮጵያ ፖለቲካ ካልተስተካከለ ህወሓት እንደውም አንዳንድ ጊዜ ሎተሪ ይወጣለታል። ገባ ከሻዕቢያ ጋር እንዲያርጓል፣ ከሱዳን ጋር እንዲያርጓል፣ ከግብጽ ጋር እንዲያርጓል፣ ከምን ጋር እንዲያርጓል፣ ባንዶች ናቸው እንትን ናቸው የምለው ብዙ ክስ አለ እና እነዛ ክሶች እኔ ብዙ ጊዜ ይቸግሩኛል። ገባ መካሰሱ አንተ በፈለግከው ደረጃ እና እንትን መካሰሱ ብዙ ከመሬት ላይ ያለው እውነታ ጋር ብዙ ጊዜ ካልተገናኘልህ ወደ ህዝቡ እንትን አይወርድልህ። አንድ ጊዜ አልፎ ሰዎችም ያመጡታል። ከበረከት ጋር ስንከራከር እንትን አለ፣ እናንተ ጠባቦች ናችሁ፣ ምንድናችሁ፣ እንዲናችሁ፣ ምንድናችሁ ምናምን ይላል። ሰሞኑን ማይቻለሁ የሆነ ሰው ለጥፎት እንትን ላይ በረከት እስቲ የኢትዮጵያ ህዝብ ይፍረድ፣ ከናንተ በላይ የሚጠብቅ እናንተን የሚያደርግ አለ ወይ አልኩት። ገባ እዛን ጊዜ ከእንትን ክሲ ብቻ ሳይሆን ክሲ ማን ላይ ያርፋል የሚለው በዚህ በኩል ህወሓትን በዛ ደረጃ የሚከሱት ኃይሎች ምን ያክል ለራሳቸው ጻድቅ ናቸው? መሰረታዊ የሆነ የኢትዮጵያ ፖለቲካ ከትግራይ ውጪስ እየፈቱ ነው ወይ? ከትግራይ ውጪ እየፈቱ ነው ወይ? ያ ይደባለቃል። ገባ ለዚህ ነው ህወሓት አንዳንድ ጊዜ ያልታሰበ ሲሳይም ሊወጣለት ይችላል፣ ሊያገኝ ይችላል። ገባ እኔ ለምሳሌ አንድ ጊዜ ማነው ብልጽግና ባለስልጣኖችም በተደጋጋሚ ማንሳቴ ትዝ ይለኛል። ብዙ ጊዜ ወደ ስልጣን የወጣው በኦሮሞ የሚደገፍ ነው ይባላል። ግን ኦሮሞ ውስጥ ያለውን መሰረታዊ ችግሮችን ቢፈታ ኖሮ ኢትዮጵያ መንግስት ሌሎች አካባቢዎችም ከትግራይ መልስ እነዛም ቢፈታ ኖሮ የትግራይ ጦርነት አይነሳም የሚል ክርክር አለኝ። ገባ የኢትዮጵያ መንግስት ብልጽግና መንግስት ኦሮሞም አማራ አካባቢ ሌሎችም አካባቢ ጨምሮ ያሉትን መሰረታዊ ችግሮች ቢፈታ ኖሮ ህወሓት ተመልሼ ሸዋን ይዛሉ ብሎ እዛ ጣጣ ውስጥ ላይገባ ይችላል የሚል መከራከር አለኝ። አሁንም ቢሆን እሱን አለኝ። ህወሓት ብቻውን ማክሰስ ትችላለህ፣ ግን በሰፊው ኢትዮጵያ ውስጥስ ምን እየሰራ ነው? መሰረታዊ ችግሮችን እየፈታ ነው ወይ? ዲሞክራሲያዊ ስርዓትን እያዋለድክ ነው ወይ? ዘላቂ ሰላምና መረጋጋትን እያመጣ ነው ወይ? እሱን ሳትመልስ ህወሓትን ብቻ ቀይ ባህርን እጨምራለሁ ምን አደርጋለሁ የሚለው ብቻ ምን ያክል ብዙ ውጤት ያመጣል የሚል ብዙ እምነት የለኝም። ሌላኛው የአማራ ክልል ቀውስና በተለይ ፋኖ የሚባለው በክልሉ የሚንቀሳቀሰው ታጣቂ ኃይል ጉዳይ ነው የሚነሳውና እሱስ እንዴት ይገመገማል? ቀደም እንዳሉት ጂኦግራፊካሊ የሀገሪቱን ትልቅ የሚባል ስፍራ የሚይዝ ክልል እንደመሆኑ መጠንና እዛ አካባቢ ያለው የፖለቲካ እንቅስቃሴና የኢንሰርጀንሲዎች እንቅስቃሴስ እንዴት ነው የሚታየው? እኔ አሁንም ቢሆን ብዙ ችግሮች ምንድነው መሰለህ መሰረታዊ የፖለቲካ ችግሮቻችን መፍታት ካለመቻላችን የሚመጡ ነገሮች ናቸው። ለምሳሌ አሁን እነሱ ከ3 ዓመት 4 ዓመት በፊት ከኢትዮጵያ መንግስት ጋር ናቸው አይደል? በትግራይ ጦርነት ጊዜ ከኢትዮጵያ መንግስት ጋር ናቸው። ሶሻሊስት ስለነበርኩኝ አንዳንድ ጊዜ ለምሳሌ ወሰራዊቶቻቸውን ሲሰይሙ ወደ ፊውዳል ኢትዮጵያ ይመለሳሉ፣ አንዳንድ ነገሮች ወደዛ እንትን ያደርጋሉ። እሱን አልወድላቸውም። ገባ ኢትዮጵያ ወደ ኋላ መመለስ ያስቸግራል። ወደ ኋላ እንመልሳለን ብለን በእውነታ በመሬት ላይ ያለችውን ኢትዮጵያ ልታጣ ትችላለህ። ዋና ጉዳይ የመብቱ ጥያቄ ላይ የፖለቲካ ጥያቄውን የኢትዮጵያ መንግስትም ከሌሎቹም ኃይሎች ጋር ሆኖ መፍታት መቻልና ያለመቻል በጣም ወሳኝ። ኤግዚስተንሻል ትሬት አለብን ብለው የሚያምኑ ስላሉ በክልሉ የሚንቀሳቀሱ ሊቃል ሊሆን ይችላል።
ነው። እሱ እንትን እኮ ነው አልኩህ እኮ እሱ በተለያዩ ደረጃዎች የፖለቲካ ምንድን ነው ምንጩ፣ የችግሮቹ ምንጩ ምንድን ነው፣ እነዚህ ነገሮች የሚያመጣቸው ነገሮች ምንድን ነው እንጂ ሁሉም እኮ ጥያቄ አለኝ ይላል። አንዳንዱ ጥያቄ በሐቁ ጥያቄም ሊሆን ይችላል። አንዳንዶቹ የመግዛት ጥያቄም ሊሆን ይችላል። ምንም እኮ እንትን የለውም። ዋናው ጉዳይ ግን ሁላችንም በቁመታችን እንኖር፣ የሁላችንም መብት ይጠበቅ፣ ሁላችንም በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ ትፈጠር ትኑር በሚለው ላይ ወደ ቅድም ወደሚለው ብሔራዊ መግባባት ወይም በግልጽ ቋንቋ ፈረንጆች የሚሉት አለ ኒው ሶሻል ኮንትራክት አዲስ ማህበራዊ ውል ላይ መድረስ አለብኝ ብሎ መንግስት ያንን ለማንም ለአማራ አካባቢ ላይ ለሚንቀሳቀሱ፣ ትግራይ አካባቢ ለሚንቀሳቀሱ፣ ኦሮሚያ፣ ሶማሌ የትም ለሚንቀሳቀሱት ኢትዮጵያ አሁን በደረሰችበት ደረጃ ሌላ ማጂክ ፎርሙላ የለው። አዲስ ማህበራዊ ውል ያስፈልገናል። ሁሉም በራሱ ቁመት ራሴ ደግፈኛል የሚለው ኢትዮጵያ ሕዝብ የሚወስንለትን ውሳኔ ተቀብሎ አብሮ ለመኖር አንድ ነገር ላይ መድረስ ያስፈልጋል። እዛ ደረጃ ካልደረስክ እናንተና ሰይጣኖች ናቸው እኔ ጻድቅ ነኝ በሚለው ብቻ ችግሮቹ ፖለቲካ ችግሮቹን አትፈታም። ምክንያቱም ሁሉም የራሱ ድጋፍ አለው፣ የራሱ ተቃውሞ አለው። ስለዚህ ብዙ ነገሮች ውስጥ ሳልገባ እኔ ትልቁ ችግር እዛ አካባቢ ማየው መሰረታዊ የኢትዮጵያ ፖለቲካ ችግር መልክ አልያዘም። መፍትሄው ላይ መልክ ማስያዝ አልተቻለም። ስለዚህ በሐቅም ሐቅ የሌለውም ሐቅ ያለው መብቶ የተረገጠም ያልተረገጠም እንትን ውስጥ ገብተው የራሱን እንትን ያደርጋል። ግን ለምሳሌ አሁን የዛሬ 7 ዓመት እስከማውቀው ድረስ ኦሮሚያ አካባቢ ያለው ታጣቂ ነመሮ የሚመሩት ታጣቂ 2000 መሙላቱን ይጠራጠራሉ። 2000 አሁን 100 ምናምን ሺህ ናቸው። ያው ኦሮሚያ ውስጥ ማለት ነው። ይሄ እንግዲህ ምንድነው የፖለቲካ እንትኖች ችግሮች እስካልተፈቱ ድረስ ትንሽም የነበረው ሊያድግ ይችላል። በተለያየ ደረጃ ቅርጾች ሊወጡ ይችላሉ፣ ምን ሊያደርጉ ይችላሉ። ስለዚህ እኔ ዋናው ጉዳይ ብዙ ጊዜ የሚለው ምንድነው አንድ ሐኪም ቤት ሄደ ያንተን ህመምን ካላወቀ የፈለገውን ያክል መድኃኒት ቢሰጥ የፈለገው ያክል መርፌ ቢጠቀጥቅ አትድንም። ገባ? ዋናው ጉዳይ አይደንቲፋይ ማድረግ መቻል ነው። ኢትዮጵያ የፖለቲካ በሽታ አለባት። ይሄ በሽታ ደግሞ እንደ ካንሰር ላለፉት 60 ዓመታት በላይ ቢያንስ ሌላው ከዛም ሊሰማ ይችላል ከኛ ጋር የኖረን ይሄ ሞኖፖሊ ኦፍ ፓወር ስልጣንም በንጉሠ ነገሥትም ይሁን በደርግ አብዮታዊ ምናምን በሚባለውም ይሁን በኢህአዴግ አብዮታዊ ዲሞክራሲ በሚባለውም ይሁን በብልጽግና እዛ ውስጥ እንኳን አታስገባኝ ይሁን የሚፈታ ነገር የለም። ዋናው ነገር በሽታችን ፖለቲካዊ ነው። የፖለቲካ በሽታ ሀገሪቷ የተፈጠረችበት መንገድ ችግር ነበረበት። ህመም ደረጃ ደርሰዋል። ያንን ህመም ሁሉም የመፍትሄ መዋጮ ይዞ ምን እናድርግ? ለራሳችን ከቻልን ካልቻል ዓለም አቀፍ ማህበረሰብም የመፍትሄ እንትን ተሸክሞልህ ይመጣል፣ ያግዛል ማለት ነው። መፍትሄ እንትን ብሔራዊ መግባባት እንዴት እንደሚፈጠር፣ ነፃና ፍትሃዊ ምርጫ እንዴት ማካሄድ እንደሚቻል እነዚህ ነገር ሁሉ እንትን አሁን ሸሹን እንጂ እኮ 97 ምርጫ የአውሮፓ ህብረት የአሜሪካ የምናምን ነበሩ እኮ እዚህ። አሁን ተስፋ ቆርጦ ጠፍተዋል እንጂ ብዙ ጊዜ እንደ ቀልድ የሚለው ነው የአፍሪካ ህብረት ነው ትሬድ ዩኒየን ኦፍ ዲክቴተርስ ነው ምናምን ብዬ በነገራችን ላይ ኪሴ ውስጥ አለ አፍሪካን ሰደበ ብዬ የዛን ጊዜ የታሰርኩ ትሬድ ዩኒየን ኦፍ ዲክቴተርስ ኦር የዲክታተሮች ማህበር እሱ ነው ለታዛቢነት የመጣው። ሌላው እንግዲህ
እርሶም በቀጥታ ሊመለከት የሚችል ምናልባትም ላለፉት ዓመታት ሲታገሉበት ለነበረው ማህበራዊ መሰረቴ ሶሻል ቤዜ ነው ብለው ለሚያስቡት ማህበረሰብ አሁን ያለበትን ሁኔታ ያስባሉ። ፕሮፌሰር መራራ ከተማሪዎች ንቅናቄ ጀምሮ እስካሁን ድረስ ኦሮሞን የሚወክል ጠቅላይ ሚኒስትር እስከመጣበት ተብሎ እስከሚታሰብበት ጊዜ ድረስ የተቃውሞ ፖለቲካን ሲያራምዱ መቆየቶት ይነሳል። ይህንን እንዴት ነው እንዲህ ሲባሉ ምን ይሰማውታል የሚለውን ጥያቄ ቢመልሱልኝ። ከዛ ባለፈ ለውጥን በአብዮትና በፈጣን ሂደት ውስጥ ከማስተላለፍ ይልቅ ስሩ ፕሮሰስ የፖለቲካ ለውጥ ይመጣል ብሎ አለማሰብስ ነገሮችን በአንድ ጀንበር መፈጸም ወይም ማሳካት ይቻላል የሚል እሳቤም አለ የሚል ቅሬታዎች ይነሳሉ። እንደ ግለሰብ ብቻ ሳይሆን እንደ አጠቃላይ ምን መሰለህ እንትኑ የተቃውሞ ፖለቲካ ውስጥ እኔ ምኑ ጥቂት ሰዎች አለን አሁንም ቢሆን በዛ መስመር የቆየ ነው። ችግራችን ትልቁ ነገር ይሄንን የሚያስወሩብኝ ሰዎች ለምሳሌ አንዳንድ ጊዜ የ1960ዎች እንዲያርጎ የ1960ዎች እንዲሆነው የ1960ዎች እንዲሆነው ሲወራ ይሰማሉ። አሁን 1960ዎቹ የት ነው ያለው ብትል በኔ ደረጃ ያሉት 1 2 3 አልፉ ተቃውሞ ውስጥ ያሉት ሌላው ነው ያለው 4 ኪሎ ገባ። እሱን የ1960ዎቹን እዛ እንደ አማካሪ ምናምን አድርጎ 4 ኪሎ ቁጭ ብሏል። እኛ ደግሞ ምንድነው ኦሮሞዎች ፋርሴ ብሎ የሚሉት አውርቶ አደሮች ወይም አሞጋሾች እነሱ እንዲሆነው እንደዚህ እንትን አጥቆ እንደዚህ አድርጎ የሚለውን ክስ እኔም አያለሁ። ችግሩ ኢትዮጵያ ያላለፈችው የታሪክ ፈተና ነው። እነዛ ምናቸው ሁለቱ ናቸው። ከፈለክ ሶስተኛም ደግሞ ትርጉም ያለው ልማትና ብልጽግና ማምጣት መጨመር ትችላለህ። እነዚህ የታሪክ ፈተናዎች ማለፍ አልቻልንም እንደ ህዝብም እንደ ሀገር። ስለዚህ አንዳንዶቹ የመጨረሻ የጡረታ ስራ እንኳን የሆነ ቦታ ተጠግቼ አልፋለሁ ያሉ ሰዎች ማምናቃቸው የሚቀርቡ ሰዎች አሉ ገባ። ከዛ ውጪ ዲሞክራቲክ ኢትዮጵያ እኔ እንደዚህ የሚከሱን ሰዎች ዲሞክራቲክ ኢትዮጵያ ተፈጥራ ማለት ነው። እነዚህን መሰረታዊ የሆኑችን ነገሮችን መፍታት ስትጀምር ምናልባት ከሌሎቹ የተሻለ የሚረዳውንም አስተማሪም ስለሆንኩኝ እኔ ሊሆን ይችላል ማለት ነው። አሁን በተቀጥታ የሚባለውን ስለማስተምር ማለት ነው። ዋና ጉዳይ ግን እዛ መንገድ ላይ መሆንና ያለ መሆን ነው። ይሄ ችግሮችን የመፍታት በአንድ ቀን በአንድ ጀምር ሁሉም ችግሮች ይፈታሉ ሳይሆን ቁጭ ብሎ ማህበራዊ ውል መፍጠር ተችሏል ወይ? ብሔራዊ መግባባት ለምሳሌ መፍጠር ተችሏል ወይ? መጀመሪያ ላይ እንደጠየቀኝ ዎክ ዩር ቶክ የሚለው ላይ ለምሳሌ እዛን ጊዜ እነዛ መስሎኝ እኔ ከኢትዮጵያ ታሪክም ተነስቼ ከዚህ እንወጣለን ብዬ በፖለቲካ የገባኝን ያክል መናገሬ ነበር። ያንን እንትን ያ እድል ነበር። አሁን ግን ሳየው ያ እድል ተበላሽቷል። ያ እድል ሲኖር አሁንም ቢሆን ተመልሶ ቢመጣ ያ እድል መሰረታዊ ችግሮችን ለመፍቻ መንገድ ስትጀምር ሰላምና መረጋጋት መፈጠር ሲጀምር ሁሉም የኢትዮጵያ ፖለቲካ ኃይሎች 100% ላይሆን ይችላል። አብዛኛው የኢትዮጵያ ፖለቲካ ኃይሎች ምን መሬት ላይ ያለው መሰረታዊ ችግሮችን ለመፍታት አንድ የሆነ ብሔራዊ ስምምነት አንድ የሆነ ምናምን ለምሳሌ ቢደርሱ እኔ ደስታውን አልችልም። ግን ዝም ብሎ ለምን ገብቶ በሚሆንም በማይሆንም አይንቦጫረቅም የሚል ከሆነ እሱ ይቸግረኛል። ካስተዳደገም ከራሴም ይቸግረኛል። የሚቸግረኝ መሰለህ አላቅም እንዳልል አትሊስት ፖለቲካል ሳይንስ አስተማሪ ነው የሚባለው ገባ። የኢትዮጵያ ብቻ ሳይሆን የአፍሪካም የዓለምን ፖለቲካ እያስተማርክ ዓለም እንዴት የተሳካ ያልተሳካላቸው እንዴት እየደረሱ እያወቅ ማለት ነው።
ወይ ለሆድ ወይ ለሌላ ምክንያት ወይ ሰው እንዲህ ይላል በሚል ደረጃ የሆነ ነገር ውስጥ መግባት ይቸግራል። እሱ ነው ቸገረኝ። ግን የተሻለች ኢትዮጵያ፣ መልክ የያዘች ኢትዮጵያ መሰረታዊ በሽታዋን መፈወስ የምትጀምር ከሆነ ነገ ጠዋት እኔ ድርጅታችን እኮ ከሁሉም ጋር ሲሰራ ነበር። ሌላው ቀርቶ ብዙ ጊዜ ከምንጣለው ከኢህአፓ ጋር ሰርተናል፣ ከመድን ጋር ሰርተናል፣ ከመላ ኢትዮጵያ ጋር ሰርተናል፣ ከኢዴፓ ጋር ሰርተናል። ከሌሎቹ ከሚቀርቡ ይቅርና ማለት ካልሰራ ነው እንትን የለም። አሁንም ከነ ኢህአፓ ጋር ኮከስ ፕሌን የሆነ ነገር አልፎ እንገናኛለን። እንትን የለኝም ወሰን ክልል ይል ችግሮችን ለመፍታት ከሆነ ወሰን ክልል የለኝም። ነገር ግን ማንድን ነው የማታልለው? ራሴን ነው ወይስ ሰውን ነው? ማይሆን ነገር እያየው ማለት ነው። አልገባኝም ብዬ ነው ዋሸው። ችግር ይፈታል ብዬ እንትን ብሎ ለምሳሌ ህፃን ሆኜ ሽማግሌዎች ጥሩ ለነገሩ እንደሱ እንኳን ጥሩ ነው ሚሎ ያስታርቃሉ። ገባ ውሸትም ተናግሮ ሙሉ የነሱ ግን ሰክሲድ ያደርጋል። ሚሎም ቢሆን ያስታርቅ። እንዲህ ያንን ነገር ካልሆነ በስተቀር ኢትዮጵያ መሰረታዊ በሆነ መንገድ ፖለቲካው ደረጃ ላለፉት 60 ዓመታት በካንሰር ደረጃ በሚታይ የፖለቲካ በሽታ ስትሰቃይ ይኖራለች። አሁንም እየተሰቃየች ነው። ለዚህ ደግሞ በሚሆን መድኃኒት ካላገኘን በስተቀር ቅድም ያልኩን ችግሮች ተመልሶ ሊመጡ ይችላሉ። እነሱ ደግሞ እዛ ውስጥ ገብቶ ለመበተኗ አስተዋጽኦ ለምን አላደረክም ካልሆነ በስተቀር ምንም አልታየኝም። ይህንን እኮ ለእነሱም ያው ባገኘናቸው አጋጣሚዎች ይናገራሉ። የተደበቀ ነገር የለም። ዋናው እንደዛ የሚሉ ሰዎች ግን እንዳልኩ መሰረታዊ በሆነ መንገድ እስቲ ኢትዮጵያ ፖለቲካ ይፍቱና ኢትዮጵያ ችግር ይፈታና ከዛ በኋላ እኛ እንከሰስ። ፓርቲያችሁ በተገደበ ተሳትፎ ምርጫ አከናውነዋል። በአሁኑ ያው ስትንቀሳቀሱበት የነበሩትን አካባቢዎች እጩዎቻችሁን ያቀረባችሁበትን አካባቢዎች ገድባችሁም ቢሆን ምርጫው ላይ ግን ተሳትፋችኋል። ምንድን ነው የሚጠብቀው ፌኮ ከምርጫው? ምንም ምክንያቱም እኮ ለእኛ ለተሳትፎ ነው እንጂ በግልጽ እኮ የኢትዮጵያ ነፃና ፍትሃዊ ምርጫ መሆን እንደማይችል ባለው ኢትዮጵያ ምድር ነፃና ፍትሃዊ ምርጫ አሁን ባለው ሁኔታ ሊኖር እንደማይችል ምርጫ ቦርድ አስገድዷችሁ ነው ምርጫውን ያከናወናችሁት? ምርጫ ቦርድ ህግ አለው። ህጎች ነበሩ። እሱን ነው እኔማ ህጎች ነበሩት እናውቃለን። እዛ ጋር ያለን እኛ እናስገድዳለን አናስገድድም ውስጥ አልገባም። ምክንያቱም ህጉ 2 ጊዜ ምርጫ እንትን ያደረገ ይሰረዛል ይላል። ስለዚህ በግልጽ ቋንቋ ነው የተቀመጠው። በራሳችን ሚዛን እንዴት እንሳተፍ ብለን ተነጋግረን ነው። ስለዚህ ከተሳትፎ በዘለለ ይህንን እንጠብቃለን ብላችሁ የምትለው ምንም የለም። ኦኬ። ምናልባት በኢትዮጵያ ፖለቲካ ውስጥ ማሳካት የሚፈልጉት ወይም ደግሞ ምን ተሳክቶ ቢያዩ ይፈልጋሉ? ተፈጥሮ ነውና ማለፍ አለ ምን አለ? እኔ ብዙ ጊዜ ብለው የሶስት መሰረታዊ የኢትዮጵያ ሕዝብ ፍላጎቶች 3 ኦሮሞም ይሁን ተቀረው ኢትዮጵያ 3 መሰረታዊ ፍላጎቶች አሉ። እነሱን ለማየት ይፈልጋሉ። አንደኛው ዘላቂ ሰላምና መረጋጋት። አይናችን እያየ በእኔ በአራተኛው መንግስት ውስጥ ነኝ መሰለኝ ያለሁት። በዚህ ውስጥ ሚሊዮኖች አልቋል። ሚሊዮኖች ከቀያቸው ተበትነዋል። ሚሊዮኖች ተሰደዋል። ይሄ የሚቆምበት ዘላቂ ሰላምና መረጋጋት አንድ። ሁለተኛ እስካሁን ድረስ ያለው የዓለም ተሞክሮ የተሻለ ፖለቲካ ስርዓት ተብሎ ያለው የዓለም ተሞክሮ የሆነ ዲሞክራሲያዊ ስርዓት መፍጠር ነው። ከዛ ውጭ የለም። ሁላችንም በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ መፈጠር።
ሁላችንም በእኩልነት የምታስተናግድ ዲሞክራቲክ ኢትዮጵያ መፈጠር ማለት በና አውሮፓ በምናምን ደረጃ መድረስ አይደለም። መወለድ ማለት ነው። ሶስተኛ ደግሞ ትርጉም ያለው ልማትና ብልጽግና ትርጉም ያለው እዛ ውስጥ አታስገባኝ። አሁን ኢትዮጵያ ውስጥ እየተካሄደ ያለው ልማት ብልጽግና ምናምን ባለው የተካሄደበት መንገድ እናያለን። ምናልባት ዓለም አቀፍ ተቋማት አይነትን ጨምሮ የኢኮኖሚ አንድምታዎች የተሻሻሉ ናቸው የሚሉ ሪፖርቶችን ሲያወጡ ይታያሉ። እርሱንም እንደው ፓራሜትሮቹን አንስተን የአይኤምኤፍም የምናምን የሚባለው እንዴት አንዳንድ ሪፖርቶች እንዴት እንደሚመጡ ምናምን እናውቃለን። በተለይ ከ97 ምርጫ በኋላ በስፋት ተደራድረናል። ከዚህ ከወርልድ ባንክ ከአይኤምኤፍ ጋር ባለስልጣኖች ጋር ተነጋግረናል ምናምን እነዚህም የሆኑ ነገሮችን እናደርጋለን ብሎ ሞክሮ የዛን ጊዜም አልተሳካላቸውም። ዋና ጉዳይ ልማትና ብልጽግና የሚባለው የኢትዮጵያ ሕዝብ ፊት ላይ ሆድ ውስጥ ኪስ ላይ ምን ላይ የሕዝባችን ኑሮ አይኤምኤፍ የሚለው ነው መንግስት የሚለው ነው ወይስ ምንድን ነው? እኮ በግልጽ ይታያል። የተደበቀ 130 140 ሚሊዮን አይደለም። ማን በልቶ እንደሚያድር፣ ማን ምን ኖሮ እንደሚያድር፣ ማን የት እንደሚያድር፣ ማን ምን እንደሆነ፣ የት አካባቢዎች የለሙ ሁሉም ነገሮች ግልጽ ናቸው። እሱም ያን ያክል እኮ የሚያስጨንቅ ነገር የለውም። እና የአይኤምኤፍ ምስክርነት፣ የአፍሪካ ህብረት ምስክርነት ምንድነው? ኢጋድ ነው የሚባለው። የሱዳን ምስክርነት የሚባለው ነገር ብዙ እንትን አይደለም። የኢትዮጵያ ህዝብ ምስክርነት ስንቱ በልቶ እንደሚያድር፣ ስንቱ ጠጥቶ እንደሚያድር፣ ስንቱ መኖራ እንትን ኖሮት እንደሚያድር፣ ከዛ በኋላ ደግሞ ስንቱ ተረጋግቶ ቤቱ እንደሚያድር፣ እነዚህ ሁሉ የታወቁ ስለሆኑ ያን ያክል እኔ አይኤምኤፍ ከየት መጥቶ እንትን አደረገ መሰከረ ምናምን እንትን አደረገ ብዙ ጭንቀት የለብኝ። እንደ መጨረሻ እንደው ሰፋ አድርገው እንዲያነሱልኝ ነው። በቃኝ ሊሉ ይችላሉ የፓርቲ ፖለቲካ ነው እሱ አንድ ጊዜ እንትን ብዬ ነበር። ማነው ኢህአዴግ ሲያስረኝ በቃ ከዚህ በኋላ እነዚህ ሰዎች እንትን ነውና ብዙም ለውጥ ላላመጣ ይብቃኝ ብዬ ነበር። ከዛ በኋላ ደግሞ እንደገና ሲመለስ እንዴት እንደሆነ ምናምን አላውቅም። ከእስር ቤት ሲፈታም እኔ 2-3 ቤተሰቤን ነው ጠበቅኩኝ። የተፈታሁበትም መንገድ እንትን ነው። ከዛ አሁን እንደ አምቦ አይነት መስመር ሲሄድ 2 ቢሊዮን ምናምን ከዛ በላይ ሰው ሲወጣ ምናምን ሲያደርግ ዝም ብሎ አትሊስት አይደለም ለራሴ ሆድ ብለህ ከፖለቲካው መሸሽ ካልሆነ ስቲል የተወሰነ አስተዋጽኦ አደርጋለሁ አይነት የሚል ይዞኝ ነው እንጂ የዛን ጊዜ ሁሉ ነበር። ከዛ ነው ተመልሼ ሞር አክቲቭ የሆንኩት እንጂ እንዳውም የዛን ጊዜ ሁሉ አስቤ ነበር እንደዚህ ከሆነ ያው እገዛለሁ ብሎ የሚችለውን ያክል በፈለገበት መንገድ ይግዛ ከዚህ ጭቅጭቅ የሚል እንትን ነበረኝ። ያን እንደገና የተኩት በዛ ምክንያት ነው ማለት ነው። ስለዚህ በፈለኩበት ጊዜ እንዳልወስን የሚከለክለኝ የለም ልበል ማለት አለብኝ የሚሉት ነገር ካለ እንደ መጨረሻ እድል ልስጦትና መጨረሻ ላይ ምንድነው የዘንድሮ ምርጫ ለ4 ኪሎ እና ለእግዚአብሔር ትተናል። ኢትዮጵያ አሁን ከገባችበት አጠቃላይ ቀውስ የምትወጣው ለእኔ አሁንም ቢሆን ምንጊዜም ቢሆን መዘግየት የሌለበት አዲስ ማህበራዊ ውል፣ አዲስ ብሔራዊ ስምምነት፣ አዲስ ብሔራዊ መግባባት ላይ መድረስ አለብን። አሁን መንግስት የገፋበት መንገድ ምክክር ኮሚሽን ይባላል፣ ምርጫ የሚባል ምን ይባላል፣ በኢትዮጵያ ምድር የሚፈታ ምንም መሰረታዊ ነገር የለም። ስለዚህ በሽታችን ፖለቲካ ነው፣ መፍትሄውን ፖለቲካዊ መሆን አለበት። አሁንም ቢሆን ለሁሉም እኔ ማስተላለፍ የሚፈልገው ያሉትን የሀገሪቱን ችግሮች በሰከነ አእምሮ
ለማሰብ እንዲችሉ መቻልን ብቻ ሳይሆን በቁርጠኝነት ወደ አዲስ ብሔራዊ መግባባት፣ ወደ አዲስ ብሔራዊ ምክክር፣ ወደ ከመገዳደል ፖለቲካ ወደ መደራደር ፖለቲካ፣ አዲስ ማህበራዊ ውል የኢትዮጵያ ፖለቲካ ችግሮችን ለአንዴና ለመጨረሻ አስረን ወደ ሌላ የምንሄድበት አዲስቷ ኢትዮጵያ እንድትፈጠር አዲስ ማህበራዊ ውል ያስፈልገናል። ሁሉም ለዛ እንዲዘጋጅ ጥሪ ያቀርባሉ። ፕሮፌሰር መረራ ጉዲና በሪፖርተር ወቅታዊ ስም ላጋሩን ሀሳብ ላዋጡት ሀሳብ ከልብ እናመሰግናለን። እኔም ለተሰጠኝ እድል አመሰግናለሁ። ውድ የሪፖርተር ወቅታዊ ተከታታዮቻችን በዛሬው የሪፖርተር ወቅታዊ እንግዳችን ፕሮፌሰር መረራ ጉዲናን ወደ እናንተ አቀረብን። በኢትዮጵያ ፖለቲካ አጠቃላይ እንዲሁም በሀገረ መንግስትና ህገ መንግስታዊ ጉዳዮች ላይ ያላቸውን ሀሳብ አንጸባርቀዋል። እዚህ ተገኝተው እኛም ሀሳባቸውን እንዲያዋጡ ስላደረጉልን ከልብ እናመሰግናቸዋለን። አማኑኤል ጀንበሩ ይህንን ፕሮግራም እየመራው አብሬያችሁ ቆይታ አድርጌያለሁ። ከሪፖርተር ወቅታዊ ጋር አብራችሁ እንድትሆኑ ላይክ፣ ሼር እና ሰብስክራይብ ማድረጋችሁን አትዘንጉ እንላለን። ከመላው የካሜራ ባለሙያዎች ጋር በመሆን እንሰናበታለን። ቸር ጊዜ ቆዩን። ለጉብኝት የመጣው ልዑል በነፃነት ተንቀሳቅሶ የጉብኝት ጊዜውን ማሳለፍ ፈልጓል። ጥሬ ገንዘብ የመያዝ ስጋቱ፣ የክፍያ መንገዶቹ አለመመቸት አሳስቦታል። የሲቢኢ ቱሪስት ካርድ ሁሉንም ያቀላል። የትኛውም ሀገር ጥሬ ገንዘብ በእጅ ይዞ ከመንቀሳቀስ በቀላሉ ዶላሮን በካርድ ያዙ። በማንኛውም ኤቲኤም እና ፖስ ማሽን ላይ ያለምንም ተጨማሪ የአገልግሎት ክፍያ ይጠቀሙበታል። ከሀገር ቢወጡም እንደ ልብ ያገለግላል። ሲቢኢ ቱሪስት ካርዱ እግሩ አዲስ አበባን እንደረገጠ ከኢትዮጵያ ንግድ ባንክ ኤርፖርት ቅርንጫፍና ከተርሚናል ቅርንጫፍ ወስደው ቆይታውን ያሳምሩ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ።